ቃል ሳትናገር ሴትን መማረክ ትችላለህ። ምንም ሳታወራ ወይም ደግሞ ብዙ ውጣ ወረድ ሳታይ ብዙ እንትን ውስጥ ሳገባ ሴት ልጅ መማረክና በእጅ ማስገባት ትችላለህ። እነዛን ዘዴዎች እንዴት አድርጌ ነው ለሚለው ዛሬ እኔ በሳቢሳ እነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ቃል ሳትናገር ሴትን መማረክ የምትችልበት ዘዴ ራስህን አስተካክል። ከርቀት አያሃት፣ እሷም ተመለከተችህ እንበል። ደስ ብሏት ወደ አንተ መጣች። ምን ልታደርግ ትችላለህ? በአደባባይ ስትታይ መልክህንና አለባበስህን ማስተካከል ይኖርብሃል። ፀጉርህን፣ ከረባትህን፣ አንገትህን ቀና ማድረግ ሁሌም ልታስተካክለው የሚገባ ጥያቄ ነውና ሴቷ ራስህን ስታስተካክል ስትመለከትህ እሷ ጋር በልብ ትግባባላችሁ። ፍላጎት እንዳለ ትገነዘባለች። ለእሷ ምርጥ ሆነህ ለመታየት መፈለግህን ታውቃለች። ግን በብዛት አታድርገው። ለምን ብትለኝ ሁልጊዜ የምታደርግ ከሆነ ዝም ብለህ ለልብስ ብቻ የምትጨነቅ ቁም ነገረኛ ያልሆንክ ሰው፣ ዝም ብለህ መልበስ ላይ ምናምን ብቻ የሆንክ አይነት ሰው እንጂ የማንንም ቀልብ መሳብ የምትፈልግ ወይም ደግሞ ዝም ብለህ ኦኬ የሆነችን ሴት ስባት ሊሆን ይችላል፣ ግን ሁልጊዜ እንደዚህ የምታደርግ ከሆነ ይሄ ልጅ በቃ ቀልብ ለመሳብ ነው ዝም ብሎ እንደሚያደርገው ብላ እንድትንቅህ ያደርጋታል። ያን ሁልጊዜ ሳይሆን ማድረግ ባለብህ ቦታ ላይ አድርገው። ሁለተኛው ቃል ሳትናገር ሴትን መማረክ የምትችልበት ዘዴ ከንፈርህን መላስና መንካት ነው። ሴቶችን ስለ መሳብ ሲታሰብ ይህ ስልት በጣም ተወዳጁና ውጤታማው ነው። ከንፈርህን በምራቅ ማርጠብ እሷን እንደ ሳምክ አይነት ስሜት ሊፈጥርብሃል። ይህ ዘዴ ምናልባት ለራስህ ሊያስቅህ ይችል ይሆናል፣ ግን እሷ ላይ የሚፈጥረው ስሜት ትልቅ ነው። ከንፈርህ ላይ እንድታተኩር ያደርጋታል። ለመሳሳምም ትነሳሳለች። የበለጠ ጉጉት ይፈጥርባታል። ይህ ትኩረቷ ወደ አንተ ሆነ፣ ትኩረቷ ከንፈር ጋር ሆነ። ስለዚህ ካንተ ጋር የሆነ ማሳለፍ የምትፈልገው ነገር አለ። የበለጠ ጉጉት ነው የሚያድርባት፣ የበለጠ ጉጉት ይፈጥርባታል። ካንተ ጋር መሆን፣ ካንተ ጋር ፍቅረኛ መሆን፣ አንተንም ማፍቀርም ጉጉት እንዲፈጥርባት ታደርጋለህ። በጣም ብዙ እንዲህ አይነት ወንዶች አሉ ሶሻል ሚዲያ ላይ በቃ ይሄ የሚሽለጠለጡ በከንፈራቸው በጣም ብዙ እና በጣም ብዙ ሴቶች ነው የሚወዷቸው። ይገርመኛል። በጣም ብዙ ሴቶች ያፈቅሯቸዋል። ወይ እንትኑ ሲያምሩ፣ ወይ በቃ ይሄ አላደለ ዝም ብሎ ስሜት ምናልባት ሴት ስለማትናገረው እንደ ወንዶች አውታ እንዲህ ይፈልጋለሁ ስለማትል ነው እንጂ ባዩት ነገር ላይ ወይ እንደዚህ ብሆን ከዚህ ሰው ጋር እንደዚህ ባድረግ የሚል ሀሳብ ይኖራል። ስለዚህ ይሄ ሁለተኛው ዘዴ በጣም ጥሩና ተወዳጁ ውጤታማው ዘዴ ነው። ሶስተኛው ዘዴ ሰፊ ቦታ ወይም ደግሞ ዘና ያለ ቦታ መያዝ ይኖርብሃል። ብዙ አትጨባበጥ። እስኪ በእንስሳት መንግስት ውስጥ የበላይነትን ስታስብ ምን ይታያል? የአንበሳ በፀጉሩ፣ ድብ ደግሞ በሁለት እግሮቹ ቁሞ ጎሬላ ደረቱን እየነፋ እየመታ ታያላችሁ። ድመት ስትወጣጠርና ቁመቷን ስትጨምር አይታችኋል። እነዚህ ሁሉ ምን የሚያመሳስላቸው ነገር አለ? ሰፊ ቦታ እየፈጠሩ ነው። እንስሳት ሌሎችን ወንዶችን ለመግዛትና የትዳር አጋሮችን ለማስደመም ሁልጊዜ በጣም ትልቅ ሆነው ለመታየት ይሞክራሉ። በነገራችን ላይ የሆነ ጊዜ ዶክመንተሪ ያየው የሆነ ወፍ ሴት ወፍ ናት እና ወንዶችን ልትማርክ የሄደችበት ርቀት በሰውነቷ ማለት ነው ልትማርክ የሄደችበት ርቀት በጣም የሚገርም ነው። በቃ እንዴት እንደምትዋብ፣ እንዴት እንደምትቀያየር፣ እንዴት እንደምትሰፋ ይሄ ምንድነው የሆነን ፍቅረኛዋን የሆነን ወንድ ለመማረክ ነው። ይሄ ነገር ደግሞ በሰዎችም በተወሰነ ደረጃ ይሰራል። ብዙ ቦታ በያዙ ቁጥር የበላይ ሆነው ይታያሉ። ቦታ ለመያዝ ምን መንገዶች አሉ? ለምሳሌ እግሮችህን በትንሹ ከፈት አድርገህ ተቀመጥ። ስትቀመጥ ከጎን ያለው ወንበር ባዶ ከሆነ ክንድህን ላዩ ላይ አድርገው። ሰፊ ቦታን በመቆጣጠር ኃይልና ደረጃን ታረጋግጣለህ። ይህን ስታደርግ ከወንድ ይልቅ ቀድማ የምትመለከት ሴቷ ናት። እንዴ ምን አይነት አቀማመጥ ነው የተቀመጠ ሲያስቅ ትላለች። መጀመሪያ ትደነቅብሃለች። ይሄ ማለት በኮንፊደንስ መቀመጥ ነው። በነገራችን ላይ በቃ ሰፊውን ቦታ መያዝ፣ በቃ ሰፊውን ነገር መያዝ ይኖርብሃል እንጂ አንዳንድ ወንዶች ወንበር ላይ ሲቀመጡ የሆነ ካፌ ከሴት ጭብጥብጥ ብለው በቃ ስርስር አድርገው ራሳቸው ኖ አይደለም። ወንድ ልጅ እግሩን ከፈት አድርጎ ምናምን በጣም ዘና ብሎ ነው የሚቀመጥ። ይሄን ዘዴ በጣም ተጠቀመው። ጥሩና የሚጠቅም ዘዴ ነው። አራተኛው አቋምህን ጠብቅ። በጣም ቀላል በሆነ መንገድ ሳይናገሩ ሴቶችን እንዴት መሳብ ይቻላል? ብዙ ሳትንቀሳቀስ በሰከነ መንገድ አድርገው። በትክክል ቀጥ ብለህ ቁም ወይም አታጎንብስ። አትጣመም ማለቴ ነው። ልታማልላት የምትፈልጋት ሴት አካባቢ ኮራ ብለህ ታያት።
እንዳልኩ ነው። ከሶስተኛው ሀሳብ ጋር ይያያዛል። አቋምህን መጠበቅ ይኖርብሃል። በቃ ስትሄድ ማጉበጥ ማጎንበስ ምናምን አይደለም የምትሄድበት መንገድ። ዝም ብለህ አንዳንድ ወንዶች በቃ የሆነ በጣም ደስ የማይል ይሆናል አይደለ? የሚደብር ማንም አይን ውስጥ የማይገባ አካሄድ አላቸው። ግን አንተ ስትሄድ ጠማማቱን መጣመም አይኖርብህም። ቀጥ ብለህ እንደ ወንድ ኮራ እንዳለ ወንድ ኩርት ብለህ ራስህን የሆነ ስትሄድ ግራ ቀኝ እያየ ዝም ብለህ የመደናበር ስሜት ሳይሆን በቃ ከራስ ጋር መንገድክን ተመልክተ የምትሄድ ወንድ መሆን ይኖርብሃል። ያኔ የምታይህ ሴት ወክ እያደረገች ሊሆን ይችላል ወይ ሲያምር አካሄዱ ደስ ሲል ይሄ በቃ የወንዳ ወንድ አካሄድ ልትል ትችላለች። አምስተኛው አይኗን ተመልከት። ፍቅር ባይን ይገለጻል። የአንድ ሰው አይኖች ኃይለኛ ተናጋሪዎች ናቸው። በቀላል እይታ ሌላውን ሰው ዋጋ ያለው እንደሆነ እንዲሰማው ማድረግ ትችላለህ። ሕፃናት እንኳን ከምንም ነገር በፊት የወላጆቻቸውን አይን እንደሚከተሉ ልብ በል። የአይኖች የአካላዊ ፍላጎት መቀስቀሻዎች ናቸው። አይኗን መመልከት አክብሮትና እምነትን ለማሳየት ጥሩ መንገድ ነው። ጠንካራ እይታን መጠበቅ ጥንካሬንና በራስ መተማመንን ያሳያል። ነገር ግን አይንህን በቅጽበት ካነሳህ ድክመትህንና አለመተማመንህን እያስተላለፍክ ነው። አይንህን ሳትሰብር ትኩር ብለህ ተመልከታት። ጥሩ ነገር ታያለህ። እሷ አይኗን ሳትመልስ አንተ እንዳታነሰው። ይሄ ያሳስባቸዋል ማለት አንደኛ በራስ የምትተማመን በምንም ነገር ማደነግጥ ወንድ መሆንክን ማሳያ ነው። ሁለተኛ ደግሞ ልብ ለልብ እንድትቀራረቡ ያደርጋል። ስድስተኛው ትከሻህን አስፋ እና በልበ ሙሉነት ተራመድ። ሰፊ ትከሻ ያላቸው ወንዶች ከ50 በመቶ በላይ ማራኪ እንደሆኑ ተደርገው እንደሚቆጠሩ በጥናቶች ተረጋግጧል። በምትንቀሳቀስበት ጊዜ ትከሻህን ወደ ኋላና ወደፊት ማወዛወዝ እርግጠኛ ሆን። ግትር ብለህ አትጓዝ። በጎኗ ስታልፍ የሴቷን ልብ ልትስበው ስለምትችል ዝም ብለህ ግትር አትሆን። በቃ አካሄድህን አሳምረህ ሂድ። ሰባተኛው ሳትናገር ሴቷን ለመሳብ በደንብ ልበስ። ሴቶች በደንብ ወደ ለበሱ ወንዶች ቀልባቸውን ይወረውራሉ። ዘንጥ ባለህ ነገር አዲስ መልበስ ምናምን አይደለም። ያለህን ጽድት አድርገህ ፏ አድርገህ መልበስ ይኖርብሃል። ስምንተኛው ማህበራዊ ማረጋገጫ ይኖርህ። በሰዎች ራስህን ክበብ። አንተን በሚቀበሉና በሚወዱ ሰዎች መከበብ ማህበራዊ ደረጃዎችን ከፍ ያደርገዋል። በዚህም ምክንያት ቃል ሳትናገር አንዲት ሴትን የመሳብ እድልህን ይጨምራል። ብቻህን ሴቶች ባሉበት ቦታ ከሄድክ ዝም የማለት እድልህ ሰፊ ነው። ስለዚህ ልትናቅ ትችላለህ። ብቸኛ ነው፣ ሁልጊዜ ብቻውን እንደተጓዘ ልትባል ትችላለህ። ስለዚህ በዙሪያ ሰዎች እንዲኖሩ፣ ሰዎች እንዲከቡህ አድርግ። ማህበራዊ ኑሮህን ከሰዎች ጋር ያለህን ግንኙነት ጥሩ አድርገው። ዘጠነኛው የራስህ የሆነ ልዩ ሽቶ ተጠቀም። አንዳንዴ ከማንም ገጥሞ የማያውቅ ሽቶ ድንገት በመንገድ ስትሄድ አፍንጫህን ሰንፍጦ አያውቅም? ማንም ጋር ገጥሞህ ማያውቅ የራስህ የሆነ ብራንድ ሲኖርህ፣ የራስህ የሆነ ሽቶ ሲኖርህ ስታልፍ ወይኔ ይሄ ልጅ ሁልጊዜ ሲያልፍ የሚሸተኝ ሽቶ የሚገርም ነው፣ ወይኔ የዚህ ልጅ ሽቶ ግን ምን አይነት ነው ኡፍ ትልሃለች። አንተን ከሩቅ ትለይሃለች። ከሩቅ ስትመጣ ትለይሃለች። የሰው ልጆች የተፈጥሮ ሽታ አላቸው። ከሽቶ ጋር ተቀላቅሎ ልዩ ሽታ ስለሚፈጥር የሚስማማህን ሽቶ መምረጥና በአግባቡ መጠቀም ያንተ ምርጫ ነው። ሽቶ ስትረጭ ከመጠን በላይ አታድርገው። ለሴቶች ደስ የሚል ለመሆን 2 ወይም 3 ጊዜ መርጨት በጣም በቂ ነው እንጂ መለቅለቅ አይጠበቅብህም። ግን ታጥበህ አድርገው። አንዳንድ ወንዶች ሽቶ ሲቀቡ ዝም ብሎ እዛ ቆሻሻቸው ላይ ወይም ሳይታጠቡ ያደርጉትና የባሰ ተያይዞ መግማማት ነው። 10ኛውና የመጨረሻው ትክክለኛ ምልክቶችን ተጠቀም። ሰዎች ገና እንዳዩን ወይም የሆነ አለ አይደለ የሆነ ገና እንዳዩን እንዴ ምናምን ይጠራጠሩናል፣ ተስፋ ያገኛሉ፣ መልካም ስሜት ይሰማቸዋል፣ እኛን ለመቅረብ ይደፍራሉ። በጥርጣሬ ጥንቃቄና በስጋት መልኩ ሊመለከቱን ይችላሉ። እጅህን አትጨብጥ፣ እጆችን በኪስ ውስጥ አታስቀምጥ፣ እንዲሁም እጆችን አታጣምር። እነዚህ ምልክቶች ጠላትነትንና ወዳጃዊ ያልሆነ ስሜትን ያሳያሉ። እነዚህን አስወግድና በትክክለኛው ምልክት ታይ። በቃ አንዳንዴ ኪስ ውስጥ መክተት ምናምን አይደለም። በቃ ትክክለኛ የሆነ ምልክት አለ አይደለ? እነሱን ነገሮች ማድረግ ይኖርብሃል። እጅህን ማጣመር ምናምን የሆነ የጠላትነት ስሜት፣ ደስ የማይል ስሜት ነው የሚያሳየው፣ የወዳጅነት ስሜት አይደለም። ውድ የሳቢሳ ቤተሰቦች
የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ጊዜ